እንቁርቲ አንቺ ልጆችሽን ኢትዮጵያ ልከሻል ፎዋት እኔ አልዋሸውም ስለ እንቁርቲ ልጆች ማሳደግ አቅቷት ስለ ሌላ ሰዎች ልጆች የመናገር ሞራል የለሽም ልጆችሽን ኢትዮጵያ ልከሽ አሁን ልጆቼ ሊያና አብርሃም ልብሳቸውን የሚበሉትን ምግብ እየነገሩብኝ ነው ምን ልታረጊ እዚህ ዘፍሽ ለብቻሽ ምን ልታረጊ ልጆችሽን ኢትዮጵያ ልከሽ እዚህ አንቺ አሜሪካ ነገር ምን ታረጊያለሽ ምን ታረጊያለሽ እዚህ ሂጂ ልጆችሽን ለማሳደግ ከሆነ አንቺም ሄደሽ እዛ አሳድጊ አየሽ እናትነት ክብሩን አየሽው ሂጂና አሳድጊ እንቁርቲ ሄደሽ አሳድጊ ልጆችሽን ዮኒ ማኛ በመንግስት ነው የሚያሳድጋቸው እያሳደግኩ ነው ልጆቼን አየሽ በመንግስትም ሆነ በአገራዊ ማህበራዊ መንግስት ልጆቼን ሳልለ እያሳደግኩ ነው አሳድጊ ልጆችሽን ስለሌላ የመናገር ሞራል አንቺ መብት የለሽም ቪዲዮ ላሳያችሁ ልጆችን እኚ ቦሬ አይደለም ልጅ በማሳ ያላሳደገ እናት አይደለም አባት አይደለም ልጆቻችሁን የማታሳድጉ አንለስ አረብ ሀገር ያላችሁ ቶቼ እናንተ ለልጆቻችሁ ብላችሁ የተሰደዳችሁ እግዚአብሔር ይጠብቅልኝ ከአቅም ማነስ ነው አሜሪካን ሀገር ግን መንግስት ይቀልብልሻል አንቺ ባትጪ የዮኒ ማኛ ልጆችን መንግስት ከቀለበ ያንቺ እንዴት አይቀልብም እንቁርቲ ያንቺን ልጆች እንዴት መንግስት አይቀልብም የዮኒ ማኛ ልጆች ብቻ ነው የሚቀልቡት እንዴ ለኔ ይቀልባል አይደል መንግስት ላንቺ ልጆች ለምን አይቀልብም ለምን አየሽ ለዚህ ነው አንቺ ውሸት አንቺን ነው በጣም 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 ክፉ ሴት እንደሆንሽ ምነግርሽ እዩ እንዴት እንደምትንጫጫ ላምጣላችሁ እየጮች ነው እንቁርቲ ስሙልኝ ቆይ እንቁርትዬ ተይዘሻል ከዚህ በኋላ እኔን የምቀሽ እንቁርቲ ተገኝተሻል ቀን ነው የምጠብቅልኝ ስልሽ ነበረ ሲያርመጠምጥሽ እጄ ላይ ጣለሽ እውነቱን ነው እኔ ከእውነት ውጭ የምናገረው የለም ካለ ማስረጃ ግደሉ እኔ አልነካም ሰው ልጆችሽን ማሳደግ አቅቶሽ ኢትዮጵያ ጥለሽ እንደቃ አንቺ እዚህ ቀኑን ሙሉ ቲክታክ ላይ ማንንም ስትፈተፍች የምትውይው በተለይ በዞይ ልጅ ቂም ይዤባታለሁ ዞይ ወንድማችን ልጁን አጥቷል ሶሻል ሚዲያ ላይ ለጥፋ ስትሰድበው ነበር ታስታውሳላችሁ ወይ ልጆቿን ጥላ ዛሬ ምን ታደርጋለች እየጮች ነው ስሙ ልጆቼ ላይ አንድ ነገር ቢደርስ ደግሜ እመክራለሁ ልጆቼ ላይ አንድ ነገር ቢደርስ እንቅፋት ቢነካቸው እፉዬ ገና ላያቸው ላይ ብታርፍ እዛ ከተማ ውስጥ ተጠያቂዎቹ አብርሃም አሸናፊ ኒውክሌር ኮሚሽን ምትሰራ በአቶ ሳዱቃን ስር ምትሰራ አንተ አብርሃም አሸናፊ እና ሊያሽ ብሩክታዊት ያሬድ ሁለታችሁ ናችሁ ልጆቼ ላይ የምታዝቱት ልጆቼ የምትከታተሉት ዲቴል እስከሚደርሱት ድረስ ነገ ቢመሩት ምትሉት ብመርዙ ልጆቼ ልገሉ ግድያን የጀመረው አዎ ልንገርሽ አየሽ ልጆችሽን እቅፍ አድርጎ ማሳደግ ያንቺ ኃላፊነት ነው ልጆችሽን ክፉ አይንካቸው እግዚአብሔር ከክፉ ነገር ይጠብቃቸው በለፈለፉ ባፍ ይጠፉ ነው ልጅን እቅፍ ድግፍ አድርጎ ማኖር አየሽ የሚቀድመው የቱ ነው ከቲክታክ ላይ ከማለት አንቺ ልጆችሽን አሁንም አሜሪካ አምጪ የምትወጃቸው ከሆነ ለልጆችሽ እሉዬ እንዴት ነሽ ለልጆችሽ የምታስቢ ከሆነ አሜሪካ አምጫቸው ባንቺ ምላስ ዋጋ ሊከፍሉ ይችላሉ ባንቺ ምላስ አምጪና አሳድጊ ይሄው እነማሜን ሌሎች ሲንግል ማደሮችን ሽምቅቅ የምታደርጊ አንቺ ነሻል አምጪ ልጆቼ ላይ አንድ ነገር ቢደርስ ምናምን እያልሽ ፉከራሽን አቁሚ ምን አቅም አለሽ አንቺ ምን አቅም ኖሮሽ ምን አቅም አለሽ አንድ ነገር ቢሆኑ ምን አባሽ ልታረጊ ምን አቅም ኖሮሽ ማን የት ልትከሺ የት ልትሄጂ ኢትዮጵያ ልትሄጂ
ሊያሾ እንትን ጋር ነው የምጠብቅሽ፣ ኤርፖርት ኤርፖርት ነው የምጠብቅሽ ሊያሾ። እንዳንቺ አይነቱ በብዙ ነገር ሄደሽ ልታቀሳስሪ ሞክረሽ ነበረ። መጨረሻ ላይ እንቁርትዬ ራስሽ ወደቅሽ። አየሽ፣ መጀመሪያ ልጆችሽን መሰብሰብ ነው። እናትነት ምንም ነገር ይቀርባታል አለስ አረብ ሀገር ካልኖረች። አረብ ሀገር የምትኖር እናት ማዳም ቤት ልጆቿን አብሬ ላሳድግ ማለት አትችልም። አሜሪካን ሀገር ግን ዮኒ ማኛ በመንግስት ነው ልጆቹን የሚያሳድገው እያልሽ ካልሽ አንቺን አያሳድግም። ዮኒ ማኛ ልጆች የተለዩ ናቸው። መንግስት ልጆቼን ካሳደገልኝ አንቺ ልጆች አያድጉ። አሜሪካን ሀገር ስፔሻል ኬዝ ነው ወይ የማኛው? ልጆቹ አሜሪካ ቀብረር ብለው የሚያድጉት ስፔሻል ኬዝ ነው ወይ? ያንቺን እንዴት አያሳድገውም? አሜሪካ ለጣ ፈልገሽ ነው። ጋናዊ ለጥላጭ አለሽ። አየሽ፣ ልጥልጥ እየጮሽ በየቤትሽ ፉፉ የሚበላ ወጠምሻ አስገብተሽ ለብቻሽ ለመለጥለጥ እያልሽ አምሮሽ ልጆችሽን ኢትዮጵያ ለብቻሽ የሚያጫውት ጋናዊ አለሽ። እናትዬ ይመችሽ። ከልጆችሽ ጋናዊ በለጠ። ጥማት እንቁርትዬ አብርሃም ምንም ሳይተነፍስ አንቺን ያስጮሻል። አብርሃም ምንም እሱ ጋር ስታሽቃብጭ አልነበር እንዴ? አብርሃም ጋር ስታሽቃብጭ አልነበር እንዴ? አብርሃም አንቺ ቤት ይገባል ነበር እንዴ? አብርሃም አንቺ ቤት ገብቶ እኔን ይሳደባል ነበር እንዴ? ዛሬ ምን ተገኘ? አንቺ ቤት ገብቶ እኔን ይሳደበኛል ነበር እንዴ? ከዛ እኔም ጥግ ድረስ ተናገርኩ። ይሁን በቃ እኛ ሸገር ልጆች ነን እንፍታው ተባባልን። ፈታ ነው እኔና የሱን ችግር። አንቺ ቤት አልነበር እንዴ አብርሃም ሲገባ የነበረው? እንደ አንቺ አይነቱ እንደው ልጆችሽ እግዚአብሔር ይጠብቃቸው። አንቺ ግን ልጆችሽን አትወጪም። ለምን? እንዴት እናት ከልጆቿ ተለይታ መኖር ትችላለች? አንድ እናት ያውም ሶስት ልጇን በትና ወርውራ ኢትዮጵያ ላይ እሷ እዚህ እንደፈለገች በጋና ለመጫወት በፉፉ ለመጫወቻ ወይ ጂም እንኳን አትሄድም። ጂም እንኳን ሄዳ ስፖርት አትሰራም። ፊልተሩን ለመደችው ቲክታክ ላይ ፊልተር አድርጋ ስላማረባት ያማረባት መሰለች። አትንበቅበቂ እዚህ መጣሽ ልጆቼ እፉዬ ገላባ ያርፍባቸው ልጆቼ ምን ልታመጪ ከፋይንካቸው ልጆችሽን ግን ምን አባሽ ታመጫለሽ? አንቺ ምን ታመጫለሽ? ያንቺ ምንድነው መርሽ ወሬ እያረግሽ ለብዙ ጊዜ ተቀምጣሽ ነበር ቲክታክ ላይ። አንቺም የምትወድቅበት ነገር ሩቅ አልነበረም። አየሽ አይደል? እንቁርትዬ ልጆችሽን መሰብሰብ። ልጆቼን ሰበስባለሁ፣ ህይወቴን ሰጣለሁ ለልጆቼ። ህይወቴን ነው ማወራሽ፣ ቀልድ አላውቅም። እንኳን ለልጆቼ ለጓደኞቼ ህይወት ሰጣለሁ። እኔ እንደዛ አይነት ወንድ ነኝ። አንቺ የጋና ሽጎራ ጣፍቶች ልጆችሽን በተች። እንቁርትዬ የጋና ሽጎራ በጋና ልጆቹን ይቀይራል። ይህ አለ አምቡላንስ። እንቁርትዬ ቻዩ እንግዲህ እንቁርትዬ ጋና እውነቴን ነው። ኑሩልኝ። እግዚአብሔር ምስክሬ። በቀነኒ ላይ የሰራችው ግፍ አያችሁ። መጨረሻ ላይ እግዚአብሔር አምላክ ሲያመጣ በቀነኒ ላይ ቅናት እንደዚህ ናት እያለች በሷ ሞት ላይ ስታላግጥ የነበረችው አስባችሁታ። በቀነኒ ላይ እንደዛ ስታረገው የነበረ እንዴት ስታረግ እንደነበረ እኔ እስካሁን የቀነኒ ነገር እግዚአብሔር በሚያውቀው እስካሁን ያመኛል። ዘረኛ በሆን ምን አገባኝ እኔ። ኦሮሞ ለኦሮሞ ነው የተጋደለው። ስኖረባ እህታችን ናት ምስኪን የተማረች
ስንት ነገር የምታረግ ሴት የወንዶች ቅናት ብለሽ ብዙ ነገር ስትያት የነበርሽ መጥተሽ በዋንትያ ለመለጠፍ ትሞክሪያለሽ። እና የእንቁርቲ ጉዳይ የጊዜ ጉዳይ ነበር። ያ በጣም እኔ ሶሻል ሚዲያ ላይ ስለቆየው አውቃለሁ ማን መልካም ማን ክፋት እንዳለው ማን መልካም እንደሆነ ማን ይቀየራል ማን አይቀየርም የሚለው እግዚአብሔር ምስክር ያውቀዋለሁ። ለምን ልምድ ነው። አት ዘ ኤንድ ኦፍ ዘ ዴይ ልምዱ ካላችሁ ማን ወደ ፖዚቲቭ ይመጣል ማን ኔጌቲቭ ነው አመጣጣቸው ማየት ነው። በምንድን ነው የመጡት ኮንቴንታቸው ምንድን ነው የሚለውን ማየት ነው። ኮንቴንታቸው ምንድን ነው? ሰው ላይ የሚደርሱ ናቸው ወይ? በባል ግጭት ይኖራል የማንኛውም ሰው አይ ዶንት ኬር። ኦል ጊዜ ኮንቴንታችሁ ግን ስለሆነ ሰው ከሆነ መርዝ ናችሁ። በሆኑ ሰዎች መካከል ጸብ ሲፈጠር ማየት ከሆነ መርዝ ናችሁ። የዮዳብ ጉቶና የሷ ኤቭሪዴይ ፍላጎታቸው ምንድን ነው? ኮንቴንታቸው የሰው መጣላት፣ የሰው መባላት፣ የሆነ ሰው ላይ ቅጥቅጥ ሲደረግ ማየት ነው ፍላጎታቸው። እዮዳብ ጉቶ ከነ ባለቤቱ እና እንቁርቲ ኮንቴንታቸውን ግቡ ነው። እንትና እንደዚህ ሆኖ እንትና እንደዚህ አድርጎ እንትና ጉድ እያለ ይመጣል። እና አንቺ እውነተኛ እናት ብትሆኚ እንቁርቲ እውነተኛ እናት ብትሆኚ ልጆችሽን ትሰበስቢያለሽ። እውነተኛ እናት ልጆቿን ሰብሳቢ ናት። የሴት ልጅ ክብሯ እናትነት ነው። በቃ እናትነት ነው። እናትነትሽን ለጋናዊ ብለሽ ነው ተውሽው። የጋና ሸቀጥ ዘለቀ ባንጀቴ በልጦብሽ ልጆችሽን ኢትዮጵያ በተንሽ። 3 ልጅ ሰው ኢትዮጵያ ይልካል። በእግዚአብሔር ስም ከአሜሪካ ኢትዮጵያ ተሽሎ ነው። 3 ልጅ ኢትዮጵያ ወርውረ እዚህ መጣች። ቲም እንኳን አትሄጂም። ሽንጧን ገትራ አብርሃምን አውቀዋለሁ። ሴት ልጅ አለችው። እግዚአብሔር ምስክሬ ነው የምልህ። የሰው ልጅ ቀና ብሎ የሚያይ አይደለም። ከእንቁርቲ ጋር ደግሞ ያን ያህል የተታሉበት ነገር የለም፣ በጭራሽ የለም። በሰዎች አሳባ የገዛ ልጆቿን ልትበላቸው እንቁርቲ ካልኩሌት እያደረገች ነው። ደግሞ ኦቲዝም በሽታ አይደለም። እግዚአብሔር ምስክሬ ነው የምለው። ሲያድጉ ልጆች የሚስተካከል ነው። ኦቲዝም አንዳንዴ መናገር ሊይዛቸው ይችላል ምናምን ወደ ጮጬ እያሉ ሲያድጉ የሚስተካከል ነው። ኦቲዝም በሽታ አይደለም። እንዲያውም ብዙ ጊዜ ምንድነው ኦቲዝም የሚይዛቸው ልጆች አይኪው በጣም ሃይ ስለሆነ አንድ ነገርን ሳይሆን ብዙ ነገሮችን በአንዴ ማድረግ ስለሚችሉ ያንን ነገር ኮምፕሬንድ የማድረግ ነገራቸው ኤክስትሪም ነው። በቃ አርፎ መቀመጥ አይችሉም። በጣም ስማርቶች ናቸው። እቺን ቁርቲ ራሷ ልትበስባለች። እግዚአብሔር በሚያውቀው እኔ አብርሃምን አውቀዋለሁ፣ በደንብ ነው የማውቀው። በሴት ልጁ ከማለ ታርዱታላችሁ ነው የምለው። ቀና ብለው አይም እንኳን ህፃናት ልጆች ላይ ሊያ ልትደርስ ቀርቶ ህፃናት ልጆች ላይ እንትና አብርሃም ሊደርስ ቀርቶ ቀና ብለው የሚያዩ ሰዎች አይደሉም። አውቃ ሶሻል ሚዲያ ላይ እንዲያስወርታ ልጆቿን ራሷ። ስለዚህ ሌሎች ሰዎች ካላችሁ ይቺን ፕሮፓጋንዳ የዚችን ሴት ፕሮፓጋንዳ እንዴ ወንድማችን ዞይ እኮ ኦልሞስት ራሱን ሊያጠፋ ነበር። እግዚአብሔር ምስክሬ ነው የምላችሁ። በእንቁርቲ የተነሳ ራሱን ሊያጠፋ የነበረ ሰው ነው። ምናቅናቃለን። በዚህ ደረጃ የሰው ልጅ መሮት ራሱን እንዲያጠፋ የምታረግ ሴት ማለት እንቁርቲ ናት። ሶሻል ሚዲያ ላይ የመጨረሻ ክፉ ሴት። ስለዚህ አሁንም ስለ ልብሷ አውርታለች ሊያ። አንድ ቀን ስለ እንቁርቲ ልጆች አውርታለች? አንድ ቀን? ወንድማችን አብርሃም ሄሮ የሚባለው አንድ ቀን ስለ እንቁርቲ ልጆች አውርቷል? አንድ ቀን አውርቶ አያውቅም። ራሷ ናት አውቃ ምን አረገች? ይሄ ነገር አልተመቻትም፣ አልጣማትም። ልጆቿን ጥላቸዋለች፣ ኢትዮጵያ ጥላቸዋለች። አሁን ደግሞ ሌላ ነገር ልታረጋቸው የምትፈልገው ነገር አለ። ይሄን ነው የምናገረው። ስለዚህ አሁንም እንቁርቲ የምትሰራው ድራማ ሰበችው ነገር አለ። እሷ ኢትዮጵያ ላይ ብዙ ሰዎች ያውቃሉ።
ሶሻል ሚዲያ ላይ የምታውቁ ሰዎች አሉ። የሆነ ባለስልጣን ጋር የሆነ ግንኙነት ጀምራ ምን እንዳስደረገችው ታውቃላችሁ ሁላችሁ። የብልጽግና ሰው ስለሆነ ማንም ደንታ አልሰጠው። ታውቃላችሁ፣ የኦሮሞ ልጆች እንቁርቲ ታውቃላችሁ ምን እንዳስደረገችው። ከእንትና ጋር ስትጣላ እስር ቤት እኔ ዳልቻ ሞቱን አልመኝም። እግዚአብሔር ምስክሬ፣ የተሰጠው ምስር ይበቃዋል። በቃ ተሳድቧል። ዳልቻ ቢፈታ ደስታዬን አልችለውም። በቃ ተሳድቧል። በቃ ሌላ ምንም ዝቷል ምናምን የማይረባ ነገር። ከዚህ በኋላ ዳልቻ ተፈቶ ላይፉን ቢጀምር ደስ ይለኛል፣ የራሱን ላይፍ። ዳልቻን ስለተጣላችሁ ብቻ ከዚህ በኋላ ዳልቻ መሞት ነው ያለበት ብላ ነው ያለችው። እግዚአብሔር ምስክሬ ነው የምላችሁ። ዳልቻ ከዚህ በኋላ መሞት ነው ያለበት፣ አይጠቅምም ነው ያለችው። አይጠቅምም። ዳልቻ ምን አደረገ? ምላሳም ነው፣ ባለጌ ልጅ። በቃ የሆነ ተሳደበ፣ እሱን ነገር አስተምሩት፣ ከስር ይውጣ፣ ህይወቱን ይጀምር። በዛ ደረጃ ታስሯል እንዴ? ቪዲዮውን ላለ እግዚአብሔር ምስክሬ ነው። ዳልቻን መሞት ያለበት ሰው ነው ያለችው። በጣም ደም የጠማት ሚዲያ እሷ ከመጣች ነው ሰው የሚባለው። እና እኔ ዳልቻ እንደው ቆርጣችሁ አድርሱልኝ ለመንግስት፣ ምናልባት መንግስትም ከሰማ ዳልቻ ሆነም ቡሬ ነው የሚባለው ወንድማችን ቡራም ሆነ ዳልቻ የሆነ ጊዜ ላይ ተዛዛቱ፣ የማይረባ ነገር አሉ። በቃ ይፈቱ፣ ህይወታቸውን ይጀምሩ። በቃ ትምህርት ወስደዋል። ዳልቻ ህይወቱን ይጀምር። የልጆች አባት ነው። በቃ ህይወቱን ይጀምር። እግዚአብሔር ምስክሬ ነው የምለው። ምክንያቱም እኔ ፐርሰናል አልወስደውም። ዳልቻ እኔ ለረጅም ጊዜ ጓደኛ ነበር። እኔ ጋር መጥቶ አንድ ስድብ አይሳደብም። እኔ ፔጅ ላይ እግዚአብሔር በሚያውቀው በሆነ በሀገር ጉዳይ በኢትዮጵያ ሰንደቅ ዓላማ ተናገረብኝ፣ አልፈታ አልኩት። በዛ ነው የተለያየ ነው። ከዛ ውጪ ግን ፐርሰናሊ ልጁ ክፋት የለው። እግዚአብሔር በሚያውቀው ዳልቻ ክፉ አይደለም። አፉ በጥራቃ ነው እንጂ እግዚአብሔር በሚያውቀው ዳልቻ ክፉ ልጅ አይደለም። ይኸውላችሁ ፊት ለፊት ብዙ የሚናገር ሰው ክፋት የለውም። እቺ የምትሰራው ግን ሰዎችን ማንቀሳሰር ነው። ኤቭሪዴይ የእሷን ቪዲዮ እያንዳንዱን ጊዜ ሰው ማንቀሳሰር በጣም ነው የምትወደውና ዳልቻ የታሰረው ጊዜ ከበቂ በላይ ነው ብዬ አስባለሁ። ዳልቻን ፈቶ ህይወቱን የራሱን ቢጀምር ጥሩ ነው ብዬ አስባለሁ። በእውነቴን ነው እንዴ። ቁጭ ብለው ሲጫወት እኮ ጨዋታ ይችላል ልጁ። እና በጣም ያሳዝናል። አንቺ አሁንም በአብርሃም ሄሮ ላይ ወይም በሊያሾ ላይ በልጆቼ በምትዩ እኔ ልጇን በልጇ ስም ትምላለች ሊያ። የእሷን ልጅ ማን የት እንደሚማሩ ካወቀች እኔ የፈለጋችሁትን ልቀጣ። ሊያ የእንቁርቲ ልጆች የት ይማሩ የት ይኑሩ የምታውቀው ታሪክ የለም። ልጆች ጋር አትደርስም። ሊያ ከኛ ጋር ትረጋገጣለች። የሰው ቃል ወስድም። ሊያን ላትወዳት ትችላለህ። አሮን ኬር ልጆች ጋር ግን አትደርስም። አብርሃም ልጆች ጋር አይደርስም። ስለዚህ እንቁርቲ በቀነኒ በታችን አይተናል፣ በሌሎቹንም አይተናል። በዞይ ልጅ ቲክታክ ላይ ፖስተዋለች። እንዴት ቲክታክ ላይ ትመጣለህ? ልጅ ቲክታክ ላይ ሞቱ እንዲህ የሚባል ነገር አለ? እንዴት መኪና ትነዳለህ? በመኪና ልጅ ተገጭቶ እንደማለት እኮ ነው። እንዴት ምግብ ትበላለህ? ምግብ ተመርዞ ልጅ በልቶ እንደማለት መሀይም። እንዴት እንዲህ ትሆናለህ ተብሎ የሰው ልጅ ጢምብርኮሱ የሚወጣበት። ምናልባት አንዳንዴ እኮ ልጄን አገኘዋለሁ ብሎ ሚሳርጎም ሊሆን ይችላል። ይዶ ኖ የሰው ልጅ የሚሄድበትን ፔን አታውቁትም። ፔኑን አታውቁም። ልጆች በምን ልጃችሁን ስታጡ ፔኑን አታውቁትም፣ ምን እንደምታደርጉ። ይሄ ሰው ፔኑን አያውቀው። እግዚአብሔር ምስክሬ፣ ከባለቤቱ የበለጠ ባለቤቱ ተናግራለች። የቀድሞ ባለቤቱ ፋሲካ በጣም ሲጸለይለት የነበረው ለዞይ ነው። ሲታበድለት ጠብቁልኝ አንድ ነገር እንዳይሆን ተብሎ ሲባል የነበረው ዞይ እንጂ እሷ እንኳን አይደለች። በቃ የሰውዬ ሰው አይሆንም ተብሎ ያን ያህል ፔን ያለበትን ሰው አምጥታ ሶሻል ሚዲያ ላይ
በሱ የተነሳ እንደገና ራሱን ሊያጠፋ ነበር። ስለዚህ እሷ የምትሄድበት ርቀት በሰዎች ዘንድ ስትጣላ በጣም 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 ክፉ ሴት ናት እና ሰዎች እንድታቋት እንዳትሸወዱ ነው፣ እንዳትታለሉ ነው። አሁንም አንቺ እውነተኛ እናት ኮንሽ እነ አብርሃም ጋር እነምን ጋር ትሉ ኢትዮጵያ ካሜራ አለ ምን አለ ማንም አይነካት። ልጆችሽን ማንም አይነካም። ልጆችሽ አንድ ነገር ከሆኑ አንቺ ነሽ ያረግሻቸው። እንቁርቲ ልጆችሽ አንድ ነገር ቢሆኑ ያረግሻቸው አንቺ ነሽ። ማንም ትዝም ያለው የለም ስለ ልጆች። ማንም ስለ አንቺ ልጆች ትዝ ያላቸው የለም። ስለዚህ ቁማሯን እየቆመረች ነው። ከዚህ ጋናዊ ጋር ሽጎራው ጥሟታል። ልጆቿን አርቃለች። ከዚህ በኋላ አልፈልጋቸውም። ፍቅሩም ጠፍቷል። አሁን ወደ ዓመት ሊሞላት ነው ልጇን ከላከች ኢትዮጵያ። ልጆቿ ፍቅሩም እየጠፋ ነው። እዚህ ላይ እየተንበላጠጠች ነው። እዚህ ላይ እንደምታዋት ነው። እቺን ቁርቲ ገስወ ቢሄዱስ ምን ያደርጉልኛል በሚል ነው እንግዲህ አሁን ሌሎች ሰው ላይ ልትለጥፍ ቁማር እየተጫወተች። ለምን አታሳድግም ልጆችሽን? አሜሪካ መንግስት ነው። ካልቻልሽ ይከፍልልሻል፣ ታውቂያለሽ። ካልቻልሽ አቅም ከሌለሽ አሜሪካ ልጆች ትከፍላለች። በደንብ አድርጋ በየልጆችሽ ትሰጣለች። ካልቻልሽ ለምንድን ነው የማታሳድጊው? ለምን? አየሽ፣ ይህን ነው። ስለዚህ እንቁርቲ ለማናችሁም ሴቶች አትተኛ። ለማናችሁም ሴቶች አፕራምሽ እኔ ችግር የለብኝም፣ ግን እናንተ እንድታቋት ነው። እንደ ወዳጅ መስላ ቀርባችሁ፣ እንደ ወዳጅ መስላ አጠገባችሁ ሆና ስንቶቻችሁን ሴቶች ጎድታለች? ራሳችሁን ጠይቁ። እንደ ወዳጅ እንደ አሪፍ ጀለስ ሆና እንቁርቲ ቀርባችሁ አውርታችሁ በውስጥ ሰላም ነው ብላችሁ ሀገር ሰላም ነው ብላችሁ ያለችውን ቡም። እኔ ምን ጉዳለ? ፊት ለፊት ነው ቪዲዮ እኮ ነው የምሰራው። የጀርባ ቪዲዮ የለኝም እኮ እኔ ፊት ለፊት ነው ቪዲዮ የምሰራው። ከጀርባ ቢደበቅ ማንነት የሆዲ ማኛ የለው። ፊት ለፊት ቪዲዮ እሰራለሁ። የሆዲ ማኛ ተሳደበ ነው የምትል ምን አባት አመጣል? ተሳደበ ነው ቪዲዮ የምሰራው። ፊት ለፊት ተደብቄ የምሰራው ምንም ቪዲዮ የለም። ቤት ለመሄድ ቪዲዮ ድሮ ልትለጥፉ ምን? አረ አሁን ለጥፍ። እሷ በውስጥ ያወራቻችሁትን ሰላም ነው ብላችሁ በደህና ጊዜ የአብራችሁ ያማችሁትን ከእሷ ጋር ሰው ብላችሁ ይገባላችኋል። እዮዳብ ጉቶ በደህና ጊዜ ያወራችሁትን